ስፖርትስ በሁሴን አብዱልቀዲና በዳዊት ንጉሴ HD Sports በያላችሁበት እንዴት ናችሁ ብለናል። የኤችዲ አድማጭ ተመልካቾች ኤችዲ ስፖርት ሐሙስ ከሰዓት እንግዲህ መጥቷል። አጭር ፕሮግራማችን ነው። እንደ ሁልጊዜውም 25-30 ደቂቃ ከኛ ጋር ቆይታ እንድታደርጉ በአክብሮት እንጋብዛለን። የተለያዩ ጉዳዮችን እናነሳለን። እንግዲህ አጥቂዎች በደንብ ስኬታማ እየሆኑ ነው። በዚህ ዓለም ዋንጫ ያየን ነው። እንግዲህ ብራዚል ላይም ትናንት ስኬቶች ተመዝግበዋል። ኩኛንም ጨምሮ እንዲሁ ሌሎች ተጫዋቾች በስፋት እየተነሱ ነው። ከጎል ጋር በተያያዘ ክርስቲያኖ ሮናልዶ ቢሆን በስተመጨረሻ እንግዲህ ጎል ያገኘበት መንገድ ታይቷል። ይሄ የአጥቂዎች ብቃት በተለይ ውድድሩ እየጨመረ በሄደ ቁጥር ምን ሊሆን ይችላል፣ ፉክክሩስ ምን መልክ ይኖረዋል፣ በተወሰነ መልኩ እንዳስሳለን። ከዛ ውጪ እንግዲህ የተለያዩ ጉዳዮች የሚነሱበት ዓለም ዋንጫው ምን የተለያዩ ነገሮች አስተናግዷል በሚል አጠር ያሉ ጉዳዮችንም እንዲሁ ከዓለም ዋንጫው ጋር አያይዘን እናነሳለን። ከዛ ውጪ ግን የአልቫሬዝ ጉዳይ አሁንም የመገናኛ ብዙሃን ትኩረት ሆኗል። አትሌቲኮ ማድሪድ እንግዲህ በተለይ ባርሰሎናን ወደ ፍርድ ቤት ወስደዋለሁ እያለ ሁሉ እየዛተ ነው የሚገኘው። በእርግጥ እንግዲህ ባርሰሎና እንዴትስ ቢጨነቅ አትሌቲኮ የሚጠይቀውን ገንዘብ አውጥቶ ይህንን ተጫዋች ያስፈርሟል የሚለው ነገር አሁን ጥያቄ እየተነሳበት ነው። ከዚህ ጀርባ ምን ጉዳዮች አሉ በተወሰነ መልኩ እንዳስሳለን። በአካልና እኔ እንግዲህ ቆይታ የምናደርግበት አጭር ፕሮግራማችን ነው። ዩቲዩብ ላይ ብታገኙናላችሁ ኤችዲ ስፖርት ብላችሁ ሲፈልጉን ፕሮግራማችን ተጀመረ። በአካል እንዴት ነው ብያለሁ። አለን ዴቭ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። እያልከኝ ያለው እንግዲህ አጥቂ መሆኑ በዚህ ዓለም ዋንጫ ነው መቼም ማለት እሱ አለ እንትኑስ ደግሞ ሙቀቱ እንዴት ነው ግን ዴቭ? መላው ዓለም ነው አይደለ? ምንም አይነሳ ነገር አለ። በጣም ከባድ ነው። አልባሰም ብለህ ነው? አውሮፓ በጣም ብሷል። እዚህኛ ያለንበትም ሀገር በቃ በጣም ሙቀቱ እጅግ ከፍተኛ ኃይለኛ ሆኗል። ልክ ዓለም ዋንጫው ላይ አጥቂዎች ኃይለኛ እንደሆኑት እና ደግሞ አውሮፓ አካባቢ ሙቀቱ በጣም ከፍ ብሎ እያስተዋልን ነውና እንግዲህ ጊዜው የአጥቂዎችና የተቀያየሩ የአየር ንብረት ነው ማለት ይቻላል። ዴቭ ያለ ጥርጥር የሚገርምህ ነገር ዘገባዎችን እያየው ነበር እንደው አጥቂዎች ላይ የምትሰጠኝን ሐሳብ ከማንሳት በፊትና ያው የቲኬት ዋጋን ስናነሳ ነበር። በጣም የማሻቀቡን ነገር የሚቀመስ አይደለም፣ ተነስቷል። የቪዛ ጉዳይ አንዱ እንደ ችግር የቀረበ ነው። ቪዛ ማግኘት እሳት ሆኗል፣ አልተቻለም። እንግዲህ በተለይ ሜክሲኮ ላይ ምን ሁኔታ አለ አላውቅም። አሜሪካኖች ያው በተለያየ ምክንያት እዚህ ሀገር ቪዛ እየሰጡ እንዳልሆነ ይታወቃል። የካናዳውን ጉዳይ እያየሁት ነበር በነገርህ ላይና እሱን በተመለከተ ነው አጠር ያለ ነገር ሰጣለሁ። ከዛ ውጪ ግን የጨዋታዎች ሰዓት ጉዳይ ይነሳል። የሰዓቱን ጉዳይ ያየህ ነው አይደል? እንዴት ለመላው ዓለም ምቾት እንደነሳ ማየት ይቻላል። አይደለም ለመላው ዓለም ለእናንተ በተወሰነ መልኩ ምቾት እየነሳ ነው። እዚህም ቅርብ ሆኖ አንዳንዱ በጣም የተጋነነ ሰዓት እንዳለው እናያለን። እንግዲህ አፍሪካ ላይ ለሚሆነው ወደ ሌላ ቦታ ራቅ ለሚለው እነ ኒውዚላንድ፣ አውስትራሊያ ላይ፣ ኤሽያ ላይ ምን ይሆናል ብለህ ስታስብ በጣም የተጋነነ ነገር እንደሚኖረው ታስባለህና አጠቃላይ ግን በውድድሩ የመታደም ነገር በተለይ ከወጪ አንፃር ከዋጋ አንፃር በጣም መጋነን ይታይበታልና የጠቀስከው የማይመች አየር ሁኔታ አለ። በቡድኖች መካከልም ያለ የምቾት ልዩነት በጣም እየተንጸባረቀ ነው። አንዳንዶች ሌላ ፕላኔት ላይ ያሉ ይመስል ሁሉ ነገራቸው በምቾት በመንቆጥቆጥ ላይ ነው። እንደ ሴኔጋል ያሉት ደግሞ እንግዲህ ኡበሪት ምግብ እያስላኩ ሁሉ ማስመጣት ጀምረዋል የሚል ነገር ሁሉ እየሰማን ነበር። እንግዲህ ተከታትለህ ከሆነ አላቅም የሚቀርበው ሆቴል ስታንዳርዱ ምግብ ራሱ ያሉበት ሆቴል ራሱ ጥያቄ ሆኖ ሲነሳ ነበርና የገረመኝን መረጃ አይቼ ነው አስቀድሜ ላጋራህ ብዬ ነውና ከቪዛ ውጣ ውረድ አንፃር እንግዲህ አንዷ ሀገር የሆነችው ካናዳ እንዴት ነው ነገሮችን እየከወነች ያለችው? በምን መልኩ ለቀረቡላት የቪዛ ጥያቄዎች ምላሽ ሰጠች የሚል ከካናዳ የኢሚግሬሽን መስሪያ ቤት የወጣ አንድ መረጃን አይቼ ነበርና የቀረቡት እጅግ በጣም በርካታ ናቸው። ከግማሽ በላዩ ግን ውድቅ ተደርገዋል ይላል። ከግማሽ በላይ ከቀረቡት የቪዛ ጥያቄዎች ውድቅ ተደርገዋል። ከፍተኛ ቪዛ የጠየቁት በነገርህ ላይ የጋና ደጋፊዎች ናቸው። ጋና እንግዲህ ከፓናማ ጋር እንደምታስታውሰው ጁን 17 በዚህ ሀገር አቆጣጠር ተጫውታ እንግዲህ በቶሮንቶ ማሸነፋቸውን ታስታውሳለህና
1725 ቪዛ ጋናውያን ጠይቀዋል እና ከዚህ ውስጥ ለ11% ብቻ ነው የተፈቀደላቸው። በጣም ትንሽ ነው የተፈቀደውና የሚገርመው በካናዳ ጨዋታ ያልነበራቸው ኮሎምቢያውያን 1630 ያህሉ ደጋፊዎች ጠይቀዋል ይህንኑ የካናዳ ቪዛና ለነርሱ ደግሞ ኦልሞስት 70% ተፈቅዶላቸዋል። እንግዲህ የኑሮ ጉዳይ ነው፣ ምንም ማድረግ አይቻልም ብለህ መቀበል ብቻ ነው የሚሆነው። ለእግር ኳስ በሚል እንግዲህ ከ160 ሀገራት በላይ 17,000 ያህል ተመልካቾች የቪዛ ጥያቄ ለካናዳ አቅርበዋል ነው የሚለው መረጃውና ከ17,000 ያህሉ 41% ብቻ ናቸው ቪዛ የተሰጣቸው። የካናዳ መንግስት ኢሚግሬሽን ጉዳይ ኃላፊው ሲናገሩ ካናዳ በሺዎች የሚቆጠሩትን ለዚህ ውድድር እንደምታስተናግድ ይታወቃል። ይሄ ደግሞ ተጫዋቾችን፣ አሰልጣኞችን፣ የተለያዩ ኃላፊዎችን፣ የሕክምና ባለሙያዎችን፣ የሚዲያ ሰዎችን፣ የስፖንሰርሺፕ እንዲሁ ደጋፊዎችን በሙሉ ይመለከታል ነው የሚሉትና ሀገራችን ነገሮች ባልተንዛዙና ቀለል ባለመንገድ እንዲከወኑ ከፊፋና የተለያዩ መንግስታት ጋር በቅርበት ሰርታለች ነው የሚሉት። ያም ሆኖ ግን ለካናዳ ደህንነትና ሰላም በቅድሚያ እንደምንተጋ መታወቅ አለበት። ስለዚህ የቀረበ ጥያቄ በሙሉ ተቀባይነት የለውም የሚል ሀሳብ ሰንዝረው አይቻለውና እንግዲህ ይሄ ጊዜያዊ ቪዛ ነው የሚፈቀደልህ እንደምታውቀው። በአጭሩ ገብተህ ለተወሰነ ጊዜ 10 ቀን ይሁን ወርም ይሁን 15 ቀንም ይሁን እንደዚህ ይዘት ይኖረዋል እና ቢበዛ ከ3 ወር ላይ አልፍ እንደሚችል ግምት ትወስዳለህ የሚሰጠው የቪዛ ጊዜ ገደብና ካናዳ የአውስትራሊያ ደጋፊዎች፣ የጀርመን ደጋፊዎች፣ የክሮሺያ ደጋፊዎች እና የኒውዚላንድ ደጋፊዎች ያቀርቡትን ሙሉ ለሙሉ የቪዛ ጥያቄ ሙሉ ለሙሉ ተቀበሏል። አንዳችም እንከን ሳይኖረው አሳልፈውታል። የሶሪያ ደጋፊዎችን፣ የኡጋንዳ ደጋፊዎችን፣ የሴሪላንካ ደጋፊዎችን ደግሞ ሙሉ ለሙሉ ያቀረቡትን ጥያቄ ውድቅ አድርጋለች። እንግዲህ ምንም አንሰማም ነው። ከፓኪስታን፣ ከህንድ፣ ከናይጄሪያ፣ ከሄይቲ፣ ከግብፅ፣ ከዲሞክራቲክ ሪፐብሊክ ኮንጎ በከፍተኛ ሁኔታ ጥያቄ ቀርቦ እነዚህ ደግሞ በአመዛኙ ቪዛ የተከለከሉ ደጋፊዎች ያሉባቸው ዝርዝር ሀገራት ናቸውና እንግዲህ ፓኪስታንም ተሳታፊ አይደለችም። ህንድም እንግዲህ ከመጡ እዚህ ያው በተለያየ መስክ ሊሰማሩ እንደሚችሉ ታስባለ። ናይጄሪያ ነው። የሃይቲም ሁኔታን ከግምት ታስገባለ። ዲአርሲም እንደዛው ዲሞክራቲክ ሪፐብሊክ ኮንጎ፣ ግብፅም እዚህ ውስጥ ገብታለች ይላልና እኚህ ነገሮች ቀርበው በትንሹ 50% ተከልክለዋል። በቃ ነው በከፍተኛ ሁኔታ let's say በከፍተኛ ሁኔታ ማለት በቃ የሰጡት በጣም ጥቂቱን ነው። ከነዚህ ሀገራት የቀረቡትን ነው። እንግዲህ እንዳልኩ 17,000 ቀርበው 41%ን አህል እንግዲህ ከፈቀድክ ማለት ምን ያህል እንደከለከልክ ማሰብ ይቻላልና ከዚሁ ከፊፋ ጉዳይ ጋር ሳልወጣ ተያያዥ የሆነውን ጉዳይ አንስቼልህ ወደ ውድድሮቹ ጉዳዮች እንሄዳለን ብዬ ነውና ፕሬዚዳንቱ እንግዲህ ኢንፋንቲኖ ከሰሞኑ የትችት ሰለባ ሆነዋል። እኔም አንተም እንደምንከታተለውና እሳቸው የዚህ በተለይ ይሄ ሃይድሬሽን ብሬክ ብለው የውሃ መጠጫ ሰዓት በሚል ያቀረቡት ነገር ፊፋ የበለጠ ገቢ ለመሰብሰብ የተጠቀመበት ነው በሚል በጣም እየተጠለጠሉ ይገኛሉ። እሳቸው እየተከላከሉት ነው። ግን በየሜዳዎች እያየናቸው ነው፣ በየተለያዩ ሜዳዎች እያየናቸው ነውና የጉዟቸው ሁኔታ ምን ይመስላል የሚል መረጃ በጥቂቱ ወጥቷል እሳቸውን በተመለከተና እንግዲህ የፓናማና ክሮሺያን ጨዋታ አይተው ነበር እንደምታስታውሰው ፕሬዚዳንቱ። ማክሰኞ ምሽት የተደረገ የቶሮንቶ ጨዋታ ነው። እስከዚህ ጨዋታ ድረስ የተጓዙበትን ማፕ አስልተው እንግዲህ ማክሰኞ ማታ ድረስ ያለውን ቶሮንቶ ሲገኙ በነገር ላይ ለመጀመሪያ ጊዜ እንደሆነ መረጃው ያትታልና የስካሁን ጉዟቸው ወደ 18 ያህል በረራዎች የተከናወነበት ነውና በዚህ ዓለም ዋንጫ ማለት ነው። በዚህ ዓለም ዋንጫ ነው። ሲኮስ ኮሚቴ የተባለ ኤክስ አካውንት ላይ ነው የዚህን የሰውየውን የጉዞ ዝርዝር ያቀረቡትና ከጁን 11 የመክፈቻው የሜክሲኮ ጨዋታ አንስቶ 18 በረራዎች አድርገዋል። ይሄ እንግዲህ እስከ ማክሰኞ ማታ ድረስ የተደረገ ነው። እስካሁን ያልተገኙት ቴክሳስ ብቻ ነው ይላል። ቴክሳስ ዳላስ ብቻ ነው ይላልና ቁም ነገሩ ግን ቴክሳስ ዳላስም ዛሬ ሐሙስ እንግዲህ 6 ያህል ጌሞች ነው። ቴክሳስ ላይ 6 ያህል ጌሞች ይቀራሉ። ግን ዛሬ ምሽት አንድ ጨዋታ አለ እዛ ጃፓንና ስዊድን የሚገናኙበት ምናልባት እዚህም ሊገናኙ ይችላልበት እንል ስላለ ሁሉንም አካለሉት ማለት ነው ሊገለጽ እንደሚችል ያትታልና በዚህ ጉዟቸው እስካሁን እንግዲህ የሸፈኑት በጣም ከፍተኛ ርቀት ነው በነገርህ ላይና እሱም በዝርዝር አስቀምጥልሃለሁ ምን ያህል ሄዱ። ግን ይሄንን ጉዞም እንዲያደርጉ የግል ጀት የፈቀደላቸው በብድር ይሁን በውሰት አይታወቅም የኳታር
መንገድ ነው። እንግዲህ ይሄ ለዓለም ዋንጫው ዓላማ በሚል ብቻ የተሰጠ ነው ይላል። እንግዲህ ኳታር አየር መንገድ የሰጠው ጀት እንግዲህ የዓለም ዋንጫውም አንዱ ስፖንሰር እንደሆነ ታውቃለህ እና ያ የነሱ አካል ነው ይላል እና ስለዚህ በአማካኝ በአንድ ቀን 2 ጨዋታዎች ላይ ለመታደም የቻሉበት ሁኔታ ሁሉ አለ ነው የሚለው። ለምሳሌ ሰኞ ኒውዮርክ እና ፊላደልፊያ ላይ ተገኝተው ጨዋታዎችን አይተዋል። ኦፍ ኮርስ ሁለቱ ስቴቶች ቅርብ ግምት ማሰብ ትችላለህ እና እንዲሁ ከዛ ውጪ ቦስተን እና ፊላደልፊያ ላይም ተገኝተው ነበረ። ቦስተንና ፊላደልፊያ ላይም ባለፈው አርብ ተገኝተው እንደነበረ መረጃ ይገልጻል። ሲገልጽ አይቼ ማለት በጥቅል ላይ አይቻለሁ እና ይሄንንም የገለጸ ነገር አንብቤ ያለው በነገር ላይ ይሄ እንግዲህ የአየር ንብረት ተጽዕኖ እየተባለ በሚነሳበት በተለይ እንግዲህ ከአየር ንብረት ጋር በተያያዘ የሚሟገቱ የተለያዩ አካላት አሉና ይሄ ሰውዬው ያደረጉት ነገር በጣም ትችት አቅርቦባቸዋልና የበዛ ግብዝነት ያለበት ነው በሚልም የተቿቸው ወገኖች አሉና ለዚህ ጉዟቸው እስካሁን ላደረጉት ጉዟቸው ከ20 እስከ 22,000 ጋሎን በጋሎን የጠቀሱት ጋዝ ተጠቅሟል። የግል ጀቱ በገንዘብ $140,000 ገደማ ወጥቶበታል። እንግዲህ ይሄንን እንግዲህ ነዳጅ ለመጫን እዚህ ጀት ላይ ለመጫንና በድጋሚ ለመመረጥ እንግዲህ የቅስቀሳ ስራ ያደርጋሉ ተብሎ ነው የሚጠበቀው። በ2027 ነው እንግዲህ በድጋሚ ለመመረጥ እንቅስቃሴ የሚያደርጉት ግን ከሚከፈላቸው ደሞዝ ካላቸው ገቢ ምናምንም አንጻር በግል ይሄ ነገር ሊያስደንቀን አይገባም። ሰውየው ወደፊትም እንግዲህ ማግኘት ከሚፈልጉት ጥቅም አንጻር እስካሁን ያገኙትን ታሳቢ አድርጎ እንደ ልብ ብናያቸው ሊገርመን አይገባም የሚል የመከራከሪያ ነጥብ ቀርቦ አይቻለውና የሚገርም ነው። ከ2016 አንስቶ እንግዲህ በኃላፊነት ላይ ነው የቆዩት። 10ኛ ዓመታቸው ነው በፊፋ ኃላፊነት። 56 ዓመታቸው ነው። ከዩኤፋ ነው እንግዲህ እንደመጡ የምናስታውሰው ሁላችንም። እንግዲህ ይሄ የዓለም ዋንጫ 3ኛ የኃላፊነት ጊዜያቸው ሆኖ ነው 3 ዓለም ዋንጫ አሳለፍኩ እያሉ ነው እሳቸውም እንግዲህ 3 ዓለም ዋንጫ 4 ዓለም ዋንጫ እያለን ስለነ ሜሲ ስለሌሎቹ ነው የምናነሳው። እነሱ እንግዲህ እሳቸውም እንግዲህ ይሄንን ሄደዋል። አውሮፓ እግር ኳስ ማህበር ላይ ያሉ ውድድሩ ወደ 24 ቲሞች እንዲያደግ ትልቅ ኃላፊነት ወስደው ሰርተዋል። በነገር ላይ ያኔ እሱ ብቻ ሳይሆን ዩኤፋ ኔሽን ሊግም እንዲፈጠር የሰሩት እሳቸው ጻፊ ነበሩ። ካልተሳሳትኩ እንደዛ ጻፊ ነበሩና ስለዚህ ኃላፊነት ላይ በተለይ ከቢዝነስ ነገር ጋር የተያዘ ጉዳይ ላይ በጣም በጥልቀት ይሰራሉ ይላሉና ፊፋ ከመጡ በኋላ ግን ትልቁ ውሳኔያቸው ውድድሩ ወደ 48 ቡድኖች እንዲያደግ ማድረግ የቻሉበት ነውና በተለይ ግን ከዶናልድ ትራምፕና ከፑቲን ጋር የፈጠሩት የበዛ ወዳጅነት ደግሞ ያስተቻቸዋል። በጣም ይተቻሉ በዚህ ረገድና ይሄን ያነሱባቸዋልና የፊፋ ደንብ አንድ መሪ በተለይ የፊፋ ኃላፊ ፕሬዝዳንት ከ3 የበላይ እንዳይመረጥ ይገድባል ይላል። ግን ይሄ እሳቸው ጋር አይሰራም ነው የሚሉት። እንግዲህ ለአራተኛ ጊዜ የሚሄዳቸው ነገር እርግጥ ነው እያሉ ያሉት እንግዲህ ደንቡንም ይሽራሉ አይታወቅምና አንዳንድ ሀገራት እንግዲህ ይሄንን ቢደመጥጡ አይገርምም። እሳቸው በዚህ ደረጃ ከናዱት አይደል እንግዲህ እሳቸው ናቸው ይላልና ደሞዛቸው የገረመኝ $3.3 ሚሊዮን ነው። በነገር ላይ በአካል $3.3 ሚሊዮን ነው ደሞዛቸው በአመት። ግን ዋናው ደሞዛቸው ሳይሆን ቦነሳቸው ነው የሚያገኙት ጥቅም ነው ይላል። አምና ብቻ ቦነሳቸው 33% ጨምሯል ይላል እና በዚህ መነሻ ደሞዛቸውን ጨምሮ በአመት $6.3 ሚሊዮን አግኝተዋል። ይሄ ማለት ምን ማለት ነው እንግዲህ 3 ሚሊዮን ገደማ በቦነስ ነው ያገኙት ማለት ነው። በ2023 እና 24 ቦነሳቸው $2 ሚሊዮን ነበር። እንግዲህ በአንድ አመት እንዴት እንዳደገ ይሄው ደግሞ በአንድ አመት ጊዜ ውስጥ እንግዲህ ይሄን ወደ 3 ሚሊዮን ገደማ አድጓልና ምን ያህል እያደገ እንደመጣት ያለ አሁን ደግሞ ይሄ እዚህ ውድድር ላይ ያሳዩት ተነሳሽነት ያሳዩት ከፍተኛ ስኬት እንግዲህ የሚገኘው ገቢ ይሰላና ደግሞ እሳቸው ላይ በድጋሚ ልናየው እንደሚችል ገምተውታልና ያ ስዊዘርላንድ እና ፍሎሪዳ የተንጣለለ ቤት አላቸው ነው የሚለው። ይሄንን በደንብ ሊጠቀሙበት እንደሚችሉ ግምት ይሄ ያገኙትን ገንዘብ በደንብ ሊጠቀሙበት እንደሚችሉ እዚህ ላይ ግምት መውሰድ ትችላለህ። በአካል ነው የተጓዙትን ማይል እንትን ጠቅስልሃለሁ ማይል ስል ነበር እንዴት እንደዘለልኩት አላቅምና አይ ቲንክ ካልተሳሳትኩኝ 17000 ማይል ይመስለኛል ካልተሳሳትኩኝ ተጓዙ የሚለው በዚህ አየር ላይ ናቸው እኮ በቃ እንግዲህ ያው ከጁን 11 ጀምሮ አየር ላይ ናቸው ሰውዬው 40000 ኪሎ ሜትር ይቅርታ 40000 ኪሎ ሜትር ተጉዘዋል እስካሁን አየር ላይ ያባከኑት 40000 ኪሎ ሜትር ነው ይላል በነገር ላይና ኦልሞስት 40000 ኪሎ ሜትር ያህል ጉዞ አድርገዋል። እንግዲህ ይሄ ማለት
ስንት ነው 11 በረራ ያልኩ 11 በረራዎች አድርገዋል። ኖ 18 በረራዎች አድርገዋል። 40 ኪሎ ሜትር ተጉዘዋል። 40 ኪሎ ሜትር ተጉዘዋል አባቴና። ስለዚህ ዛሬ እኛ ቀረጻ ስናደርግ ቀኑ 24 እሱ አልተጨመረም። እሺ አይ ቅድም በ11 ስላልክ ነውና ኦ ማይ ጋድ በጣም እነዚህ ነገር አድርገዋልና እንግዲህ የአጥቂዎችን ጎሎች ለማየት ጓጉተው ከሆነ አላቀም። አጥቂዎችም ጎሎች እየሰጧቸው ነው። ውድድሩ ባሰሙት ደረጃ አንተና ማነው ሁሴን በቀደም ጥምርኩሱን ስታወጡት ነበር። ይሄን የመሰለ ድንቅ ውድድር አላቀም፣ ምንም ስሜት አልሰጠንም እያላችሁ ወክ ነው የተሻለው ስትሉ ሰምቻለሁ። አይ አንዳንድ ጨዋታዎች ብዙ እንትን አይሉም። እንደው ግን ስታነሳ ነበር ዴቭ አሁን የስቴዲየም ውድነት ምናምን ስታነሳ ነበርና እዚህ እኛ ያለንበት የሉሜን ፊልድ ወይም የሲያትል ስቴዲየምን እያየው ነበር። እንደውም የመጨረሻው ጨዋታ ትናንት የተደረገው ቦስኒያና ካታርን ያገናኘ ነበር። በጣም ደማቅ አይደለም፣ ግን ደግሞ ስቴዲየሙ በሰዎች ተሞልቶ ነበር። የሚገርምህ ነገር 66900 ኦልሞስት 67000 ተመልካች ነበረውና ይሄ ስቴዲየም ባለፈው የአሜሪካ ብሔራዊ ቡድንም ሲጫወት ኦልሞስት 68000 ነበረ። ቤልጂየም እና እንደዚሁ ግብጽ የተጫወቱም ጊዜ 67000 ነበርና በአማካኝ 67000 ተመልካች እየተመለከትንበት ነው። እንዴት ነው ነው የሚመጣው ያሉት ትላለህ? አዎ ያ እንደዛ። አሁን አንተ ስታነሳ የሚገርም ጉግል እያረኩ ነበር ይሄኛውን የትናንቱን ጨዋታ ምን ያክል ሰው ነበር የሚለውን ለማየት እየሞከርኩ ነበር። የሁለቱን ተመልክቼ ስለነበር ይሄኛውንምና አሁንም ሰዎች ይታደማሉ ስቴዲየም ላይ እንዳልከው ሙሉ ስቴዲየሞች ነው ያየን ያለ ነው። እኔ እንደውም ግምት ነበር በጣም ሲተች ይሄ ነገር ምናምን ስለህ ነበር አይደል ባዶ ሊሆን ነው እንዴ ስንል ነበር። አዎ በቃ አሁን የቦስኒያና የካታርን ሳይ በቃ በደንብ ፊፋ እያረሰ ነው ትላለህ። ስለዚህ ያንተና ያውሴ መነጽር ነው ማለት ነው ትልቁ ችግር። ትንሽ አይ ከፉክክር አንፃር እኮ ነው እየቀለድኩ ነው። አይ ግን ቴስት ያላቸው ጌሞች አሉ የእውነት ግን እኔ ደግሞ አሁን ዝም ብዬ ሳየው አሮ ነው እንግዲህ መቼም እንደ ጊዜህ ነው እንዳለህ ነገር ነው። ከስራ ደክሞህ መተህ ምናምን ዝም ብለህ ሄይቲ ብለህ ስታስብ የሆነ በቃ የሚይዝህ ነገር አለ። ኢቭን ተጋጣሚው ብራዚል እንኳን ቢሆን ትላለህ ግን ቲቪ ፊት ለፊት ስንቀመጥ እንግዲህ ማየት ከፈለክ ያው ለመዝናኛነት በደንብ ይሆናል። ላይክ ይሄ ምንድነው የቀለጠ ምንድነው የደጋፊነት ስሜቱን ትተኸው ማለት ነውና በደንብ ለመዝናኛ ሊሆን እንደሚችል ግምት ተወስዳለህ። ግን ያም ሆኖ እንዳልከው ነው በተለይ ውድድሩ ትኩረት ሊስብ የሚችለው ከዚህ በኋላ ባሉ ጊዜያት ሊሆን እንደሚችል ታሳቢ ታደርጋለህ። ግን የገረመኝ ልክ ቀደም ስልህ እንደነበረው አሁን ሁሉም በየመስመሩ የሆነ የዚህ ቶርናመንት የጎል ሪከርድ በደንብ ሊሰበር እንደሚችል በአጥቂዎች ግምት አትወስድም? አሁን ኮዲው ስታይ አላቅም። አንዳንድ ጊዜ ውድድሮች ወደ ጥሎ ማለፍ ሲሄዱ የምናያቸውም የጎሎች መጠን በዚህ ደረጃ ላይሆን ይችላል፣ በምድብ ደረጃ ላይሆን እንደሚችል ግምት ትወስዳለህ። ምንድነው የተጋጣሚ ቡድኖችም ውጤት ከመፈለግ አንጻር ወደ ኤክስትራ ታይም ወደ ፔናልቲ ለሚሄድ ከመፈለግ አንጻር ሊያፈገፍጉ እንደሚችሉ ግምት ትወስዳለህ። አፍሪካዎቹ እንደሚያደርጉት በዚህ ደረጃ ላንጠብቅ እንችል ይሆናል አላቅም። ግን ስቲል በምድብ ላይ አሁን እየተፈጠሩ ያሉ በተለይ ቶፕ ሌቭል ላይ ያሉ ስትራይከሮች አሁን እያሳዩ ያሉት ነገርን ስታይ የሆነ የሚሰጥህ ስዕል አለና በተለይ ከጥሎ ማለፍ አንስቶ አጓጊ ነገሮች ሊኖሩ እንደሚችሉ ፍንጭ የሰጠን ይመስላል። ደግሞ በየሀገራቱ ሆኗል አይደል? በተለይ በሚጠበቁት ሀገራት ውስጥ ያሉ ወሳኝ ወይም የቡድኑ ወሳኝ ነው እያልክ በቅድሚያ ስማቸውን የምትጠቅሳቸው ተጫዋቾች ግብ ሳይሆን ግቦችን እያስቆጠሩ ነው አይደል? አሁን የሃላንድን አየን፣ ሜሲ እኮ እንደውም ገና ጆርዳን ትቀራለች እሷስ ላይ ስንት ያገባል ነው እየተባለ ነው አይደል? ከወዲሁ ሲያነሱት ሰማለህ። የክርስቲያኖ ሮናልዶ ያ የበዛ ትችት የኛንም ትችት በደንብ ነው የሰማው። አዎ በደንብ ዝላታን የት ነው የምንድነው ተመለስክ ቤት ሄዶ ነበር ምናምን አለና አይቷል አይደል? ዝላታን በነገር ላይ ቲየሪ ኦንሪን ራሱ እዛው እኮ ነው መድረክ ላይ የሚተረበው። የሚገርም ነገር ምንም በቃ ጣጣ የለውም። ግን ጠብቀ እውነት ለምን እንደው ሰዓት የለንም እንጂ ከዝላታን ባህሪ አንፃር ቁጭሮ መተንተን ምናምን አሜሪካኖች አንበሳው መጥቶላቸዋል። አሁን ተመልከቱ አንበሳው ሄዷል። በቃ እንግዲህ
ወደ ለመዳችሁት ኤንቤ ምናምን እያለ በግልጽ ብዙ ትችት የሚያቀርብ ሰው ነውና ያኔ እሱ ሲመጣ እኮ ነው አንበሳው አሁን ልክ ሲለቅ በቃ አንበሳው ሄዷል ወደ ኤንቤያችሁ ተመለሱ ምናምን እንደዚህ አይነት ነገር አለው ዝላታና ዞሮ ሜሲ ፔናልቲውን ሲስት ሰው መሆኑን አሳየን ምናምን አገላለጾቹ የሚገርሙ ሆነው ነበር የተመለከትናቸው። ኢንተረስቲንግ ነው የዓለም ዋንጫ በተለይም የፕሬዝዳንቱን ጉዳይ ያነሳበት አሪፍ ጉዳዮችን ነው ያነሳ ነው። የአጥቂዎችን እያነሳ ነበር እንግዲህ የሮናልዶን ተመለከትን። እንደው ምናልባት ጋና ላይ የነበረው ሃሪኬን በተለይም አንድ ያመከነው ኳስ ወደ ላይ ያወጣው ኳስ ብዙ የእንግሊዝ ደጋፊዎች እንዲበሳጩ በ3 ነጥብ ጨዋታውን እንዳያጠናቅቁ የሆነው ምናልባት የኮንሳ ፔናልቲ እኮ እንደ እኔ እኮ ራሱ ግራ አጋቢ እኮ እንግሊዝ እኮ ዘርፋ ነው የወጣችው ኢቭን አንድ ነጥብ። በቃ ራስ አነስ በተለይም አፍሪካዎቹ ላይ አይታል በጣም ይሄ እንደዛ አይነት ነገር ያለ ይመስላል ዴቭ እና የዳኝነቱ ሁኔታ ብዙ አያሳምንም። አንዳንድ ስማቸው ትልልቅ የሆኑ ባለፈው የሜሲን ስናነሳ ነበረ ሃትሪክ የሰራበት ጨዋታ ሌላ ተጫዋች ቢሆን በቪአር አይተው ቀይ ካርድ አይሰጡት እርግጠኛ አትሆንምና ሊያረጉት ይችላሉ ብለህ ነው እንደውም ግምት የምትሰጠው። ግን አጥቂዎች በደንብ እየተመቻቸው እንደሆነ እየተመለከትን እንገኛለን። የነ ሃላንድ ኖርዌይ ደግሞ እጅግ አስደናቂ ሆኖ እየተመለከት ነውና በቀጣይ የሚደረገው ጨዋታ የፈረንሳይና የኖርዌይ ጨዋታ በእጅጉ ይጠበቃል። ያን ጨዋታ ለማየት አቅጃለሁ። ፈረንሳይ አንደኛውና ካለፈች ስቴዲየም ገብቼ ማየት እቅዳለኝ። እንግዲህ ኖርዌይም ከመጣች እና ሃላንድ ይኖራሉና አንደኛ ሆኖ የሚያልፈው ቡድን ከዛ ምድብ በእጅጉ እንዲጠበቅ ያደርጋል። በትክክልኝ ይሻላል እኮ ይበዛባል ዋጋው ዝም ብለህ ለኔ በትክክልኝ ብሩን ይቀላል እኮ እሱ ጨዋታ ትንሽ ከባድ ነው። ባለፈው ነው የሚገርም እኮ ዋጋውን አይቼ ነበር እዛ ላይ ያለው ዲስካውንት ይላል እንደዚህ እንዳልነው ነው ልሂድ አልሂድ እያልክ ነው የምትለኝ። እዛ ላይ እንግዲህ ብቻ ጥሩ ጨዋታ ይሆናል ኤክስፔክትድ ነው። በጣም ጥሩ ጨዋታ ይሆናልና እንግዲህ ይመስለኛል የዓለም ዋንጫ ከፍተኛ ግብ አስቆጣሪ የሚለውን ክብረ ወሰን በትንሹ ከዚህ በኋላ ኪሊያን ኤምባፔ በትንሹ 2 ዓለም ዋንጫ የሚጫወት ይመስለኛል። ስለዚህ ያንን ክብረ ወሰን አሁን በሜሲ የተያዘውን 18 የደረሰውን እሱ ኦሬዲ 16 ነውና ሜሲ ከዚህ በኋላ አያስቆጥርም ማለት አትችልም በዚህኛው ዓለም ዋንጫ። ግን ከዚህኛው ዓለም ዋንጫ በኋላ ይኖራል ብለህ ስለማታስብ ኤምባፔ አሁን በዚሁ እንኳን ቢጨርሱ በቀጣይ 2 ዓለም ዋንጫዎች ሊኖሩት ይችላሉና ይሄን ክብረ ወሰን በደንብ አድርጎ ሊያሻሽለው እንደሚችል ትጠብቃለህ። የሚሮስላቭ ክሎሰን ክብረ ወሰን አሁን ሜሲ የሰበረውን ማለት ነው ኤምባፔ እንደሚወስደው ትጠብቃለህና አሁንም የተጫዋቾች ሁኔታ አለ። ቅድም ያነሳው የአየር ጸባዩም ብዙ ተጽዕኖ ያሳደረባቸው አይመስልም። አሁን የሚያስቆጥሯቸው ጎሎችን ስትመለከት ኦፍ ኮርስ ይገባኛል የተጋጣሚዎቹ ቡድን አንዳንድ የጥራት ሁኔታ ባለፈው ያነሳነው እና ሁሴን አንዳንድ ጨዋታዎች ይሄ ጥራታቸው ሲጎል ዋን ዌይ ብቻ ሲሆን እግር ኳስ ደስ አይልም ማለት አንዱ አጥቅቶ አንደኛው ሲመልስ ሁለቱም ላይ ጥራት ያለው ነው። ኤል ክላሲኮን የምንወደው በጣም ጥራት ያለው የሜዳ ላይ ፉክክር ስለምንመለከትበት ነው። የፔፕና የየርገን ክሎፕ ሊቨርፑልና ማንቸስተር ሲቲንም ጥራቱ እጅግ ከፍ ያለ ስለሆነ ነው የምንወደው ዴቭና ጥራት አነስ ሲል ብዙም ፉክክር አይኖረውም። ስለዚህ ብዙ ላትደሰትበት ትችላለህ። ግን አጥቂዎች ተመችቷቸዋል። ኢቭን ሜክሲኮ እንኳን እነ ራውል ሂሜኔዝ ወደ ግብ አስቆጣሪነታቸው መጥቷልና ሜክሲኮም ደና ርቀት ሊጓዙ እንደሚችሉ በአሜሪካ ብሔራዊ ቡድንም በኩል ብዙ ነገሮች አሉና በደንብ አጓጊ የሆነ የጥሎ ማለፍ ጨዋታ እንግዲህ ከ32ቱ በኋላ እናያለን። ለጊዜው የምድብ የመጨረሻ ጨዋታዎችም እየተደረጉ ይገኛሉ ዴቭ እንግዲህ የምንደግፋቸው ቡድኖችን እናያለን። እንዳለንበት ሀገር የአሜሪካ ደጋፊ ነን፣ እንደ ዞኑ ደግሞ የአርጀንቲና የልብ ደጋፊ ነን። እንደ አውሮፓ ደግሞ በፕሪሚየር ሊግ አድናቂነታችን እንግሊዞችን እንዴትም ደግፈን ወዴትም ለማድረስ ነው ጥረት እያደረግን አልተሳካልንም። እንግዲህ እነሱ በሂደት ምን ይፈጥራሉ እናያለን። ለሁሉም እሱ እንዳለ ሆኖ አልቫሬዝ ላይ ምን የተለየ ነገር አለ ነው እያልከኛል በአካል የሁሊያን አልቫሬዝ ጉዳይ ብዙ ውዝግቦችን ፈጥሯል። አትሌቲኮ ማድሪድ ከሳለው እንደ ኩን አጉዌሮ አይነት የቀድሞ የአትሌቲኮ ማድሪድ ተጫዋች በቃ ተጫዋች ልቡ ከሸፈተ በሩ ላይ መቆም አያስፈልግም። ለሁለቱም ልክ አልቫሬዝ እንዳለው
በቃ ለሁለቱም የሚያስፈልገው ትራንስፈር ነው ብሎ ተናግሮ ነበረ። በቃ ለኔ ትራንስፈር ነው ጥሩ ነገር ለኔም ለክለቡም ብሎ ተናግሮ እንደነበር እናስታውሳለን። ህልሜን ላሳካ የሚል ነገርን አንስቶ ነበረ። ግን ባርሰሎና ይሄንን ነገር ማድረግ ይችላል የሚለውን ጉዳይ እያየው ነበረ ዴቭ እና አንዳንድ መረጃዎች አዎ ይችላል ነው። በተለይም ደግሞ የአዲሱ ፕሬዚዳንት አዲሱ እያልናቸው አመታት እየተቆጠሩ ነው የሁዋን ላፖርታ ከነ ሆሴፕ ማሪያ ባርቶሚዮ በኋላ የባርሰሎናን የፋይናንስ ጉዳዮች ለማስተካከል ጥሩ ስራዎችን እየሰሩ የሚገኙት ሰው ብዙ ነገሮች እየተባለ ይገኛልና አንደኛው ዴቭ ማሳካት ይችላሉ እንዲባል ያደረገው ከ2022 ጀምሮ በቡድኑ አጥቂነት እና ደግሞ ከፍተኛ ገንዘብ ከሚያገኙት ተጫዋቾች አንደኛው የሆነው ሮበርት ሌቫንዶቭስኪ ከቡድኑ እንደሚለቅ መታወቁ ነው። ዴቭ በነፃ ዝውውር ከቡድኑ ይለቃልና ከባርሰሎና ፔቼክ ላይ የሚነሳው 26 ሚሊዮን ዩሮ አመታዊ ክፍያ ነው የሚል ነገር አለ። ከ2022 23 24 25 አጠቃላይ የተከፈለው ባለፉት 4 አመታት 20 26 32 እና መጨረሻ ላይ ደግሞ 26 ሚሊዮን ዩሮ ነው በአመት ዴቭ። ስለዚህ ይሄ ማንሳታቸው ለባርሰሎና ብዙም እንዳይቸገር ሊያረገው ይችላል የሚሉ ነገሮች እየተነሱ ይገኛሉ። ከዛ ውጪ ከባርሰሎና የፋይናንስ ጉዳዮች ጋር በተገናኘ አንዳንድ ነገሮችን ስመለከት ዴቭ የአምናው የኒኮ ዊሊያምስ ባርሰሎና ያስፈርመኛል አያስፈርመኝም ያስመዘግበኛል የሚለውን ጉዳይ ስላላመነ ነው በቢልባኦ የቆየው የሚል ነገር ያኔም ስንሰማ ነበርና አሁን ይሄ ነገር ብዙም እንዳይሰማው ያደርጋል። የባርሰሎና የመክፈል የሚችለው ገንዘብ መጠን አሁንም ገደብ ቢኖርበትም ግን ይሄንን እንዲያረግ ብዙም አይዘውም። ሌላኛው የተጠቀሰው ምክንያት ወደ ካምፕኑ መምጣታቸው ነው ዴቭ። እንግዲህ በሞንቴክ ስቴዲየም 18 ወራትን አሳልፈው ነበረ በሪኮንስትራክሽኑ ስራዎች ምክንያትና አሁን የቡድኑን አመታዊ ገቢ በደንብ ያሳድግበታል ተብሎ ከባርሰሎና አንጻር እየተነሳ ይገኛል። የሌቫንዶቭስኪን ጠቀስኩልህ። ሌላኛው ከስቴዲየም ገቢ የሚገኘው ገንዘብ እጅግ ከፍተኛ ይሆናል የሚለውን ጉዳይ ጠቅሰው ትክክል ነው ባርሰሎና ይሄንን ተጫዋች ማስፈረም እንዲችል ያደርገዋል የሚል ነገር አንስቷል። ትጠብቀዋላ ትጠብቀውም አላቅም ዴቭ። አንዳንድ የባርሰሎና ሰዎች ራፊንሃ በቀጣይ ዲሴምበር 30 ዓመት ይሞላል፣ ከዚህ በኋላ ሪሴል ቫልዩ ሊወርድ ስለሚችል እንደ አልቫሬዝ አይነት ተጫዋች የሚገኝ ከሆነ እንደ ራፊን አይነት ተጫዋችንም መሸጥ የባርሰሎናን ተጨማሪ ከገንዘብ ጋር በተገናኘ በደንብ ጡንቻውን እንዲያሳብጥ ያደርገዋል የሚል ነገር አለና ተደጋጋሚ ጉዳቶችም እያሰቃዩት ስለሆነ መሸጥ ከተቻለ ትክክለኛው ጊዜ አሁን ነው የሚል ነገር ደግሞ በዓለም ዋንጫም ተጎድቶ ተመለከት ነውና ባርሰሎና መሸወድ የለበትም ይህን ነገር ቢያረግ የሚሉ ግን ድምጻቸው አነስ ያለ ነው ተብሏል። ተጫዋቹ እንዲቆይ የሚፈልጉት ሰዎች በባርሰሎና በዛ ያሉ ናቸው ተብሏል። ስለዚህ ባርሰሎና ከሌቫንዶቭስኪ መውጣት እንደዚሁም ከራፊና ሽያጭ ከዛም ውጭ ደግሞ ከካምፕኑ ገቢ ተጫዋቾችን እንዲያስፈርም ያደርጓል። እውነት ነው እንግዲህ ባርሰሎና እንደምታውቀው አንቶኒ ጎርደንን በ80 ሚሊዮን ዩሮ አስፈርሟል። እስካሁን አልተመዘገበም። በ2026-27 ይጫወታል አይጫወትም የሚታወቅ ነገር የለም። ግን እንደምንም አድርገው አጠጋግተው የሚለቁም ተጫዋቾች አሉ ከባርሰሎና እየተባለ ይገኛል። ቅድም ያነሳሁት የራፊንሃንም ጨምሮና ማስፈረማቸው አይቀርም የሚል ነገር አለ። ግን የሪያል ማድሪድ 150 ወደኸዋል እንደው ሰዓት የለንም እንጂ ብዙ የሚያከራክር ነው። ሪያል ማድሪድ በይፋ ገጹ ላይ 150 ሚሊዮን አቅርበናል ምናምን የሚሉ ነገሮች ያው ስነ ልቦና ነው። ኦፍ ኮርስ በሁለት አይደለም አሁን የባርሰሎና አይሳካም እየተባለ የተጫዋች ከአትሌቲኮ ወደ ሪያል ማድሪድ የሚሄዱ ነገር ምን ሐላ አዳጋች ሊሆን እንደሚችል ግምት ትወስዳለህና የሚመስለው ፍላጎት አይደለም የሚመስለው ባርሰሎና ይሄንን ተጫዋች ሊፈልገው ማለት ሊወስደው ይችላል። ስለዚህ ካደረግነው ነገሮችን በቃ እናወሳስብባቸው እንዳያገኙት እናደርግ ይመስላል። ለሁሉም ግን ዞሮ የተጫዋች መሄዱ አይቀርም የሚመስለኝ በጥቅል ጉዳዩ ዛዛ ይሆናል እንጂ ግን ምን እያሉ ነው ዴቭ? አሁንም እስከ 2030 ውላለው 500 ሚሊዮን ዩሮ ነው የውል ማፍረሻው። ስለዚህ ምንም አትሌቲኮን የሚያጣድፈው ነገር የለም። ልክ በእነዚህ አይነት መልኩ ይላል
2018 ላይ አንቷን ግሪዝማን ተመሳሳይ አይነት ነገሮችን እያነሱ ነበር። የኒኮ ዊሊያምስንም ጉዳይ ባርሴሎና ተጫዋቾች አሁን ደግሞ የአልቫሬዝን እነ ፔድሪ ምናምን እነ ኩባርሲ እየወጡ እንዲጧጧፍ እያደረጉት ነው የሚገኙት። ነገር ግን የመጨረሻ አሸናፊ ሆኑት ኒኮ ዊሊያምስም በአትሌቲክ ቢልባኦ ቀርቷል። አንቷን ግሪዝማንም ቢያንስ ለአንድ ዓመት በዛው በአትሌቲኮ ማድሪድ እንዲቆይ ያደርጉታልና አሁን እየሄደ ያለበት ሁኔታ ደግሞ የአትሌቲኮ ማድሪድ ወሳኝ የሆኑት ትልልቆቹ ሰዎች ተጫዋቹ በይፋ በመናገሩ በጣም ደስተኛ አይደሉም። ትልቅ ብስጭት በቡድን ውስጥ እንዲፈጠር አድርጓል። አይታው ከሆነ አርጀንቲና ካሸነፈች በኋላ አርጀንቲናውያን ብለው ወዲያውኑ በገጻቸው የለጠፉት የናሆል ሞሊናን ምስል ብቻ ነው። ዴቭ አልቫሬዝን አውጥተውት ነበር ከዚህ ንግግሩ በኋላና ብዙ እንትን ያለ ነገር አለ፣ የተበላሸ ነገር አለ ግን ምናልባት የጊዜ ሁኔታ ሊፈታው ይችላል የሚል ነገር አለ። ግን ሳይታሰብ የሚገባ ቡድን ላይ አሳልፈው ሊሰጡት ይችላሉ። አሁን እንደ ፔዥ አይነት ቡድን ከፈለገው ምናልባት ከእንግሊዝም ፍላጎት ነው እኮ ፔዥም አርሰናልም ይፈልጉታል ነው የሚባለው። ፈላጊዎች እኮ አላጣም ችግሩ የሚመስለኝ። እንዳልከው ደግሞ በዋጋም ረገድ ቢሆን ከባርሴሎና የተሻለ ዋጋ ሊሰጡ እንደሚችሉ ታስባለህ እንግሊዞቹ ወይም ፈረንሳዮቹ። ጥያቄው ግን የልጁ ፍላጎት ነው። በእርግጠኝነት አማራጭ ማጣት ምናልባትም የመገፋት ስሜት ካልሆነ በቀር ከባርሴሎና ቀጥሎ ሌላ ምርጫ የለውም ነው ብዙ መገናኛ ብዙሃን። በአንጻሩ ሌላ ፕላን ቢ የማሰብ ነገር አለው በሚል የሚያቀርቡት ነገር አለ። ግን መውጣት ነው ግን ያለ አሁን ወጥቶ ሌላ ቦታ ሄዶ ባቋራጭ አድርጎ ወደ ባርሴሎና ካልመጣ በስተቀር ግን ትልቁ ጥያቄ ያለበት ፔጄ ቢያገኝ ለምንድን ነው ለአንድ ዓመት ኮንትራት የሚሰጠው የሁለት ዓመት ኮንትራት የሚሰጠው? ካስፈረመ ይሄንን ሁሉ ወጪ አውጥቶ በትልቅ ደሞዝ ለትልቅ ፕሮጀክት ነው። አርሰናልም ቢሆን በተመሳሳይ መንገድ ነው የሚሆነውና ሌሎችም ክለቦች ቢፈልጉት ይሄ ነው እቅዱ ብዬ ነው የማስበው። ግን ውስብስብ ነገር ሊሆን እንደሚችል ግምት ወስዳለህ። ይሄ የተንዛዛ ረጅም ጊዜ ሊወስድ የሚችል የዝውውር ጉዳይ ሊሆን እንደሚችል ግምት ወስዳለሁ። የክረምቱ የዝውውር መስኮት ትልቁ ሳጋ ይሆናል ብለው እየጠቀሱ ያ እንግዲህ እንደውም 30 ደቂቃ አውርተናል። እንግዲህ በስርዓት ላይ ሳገፍተን ፕሮግራሙ ከተቆረጠ በአካል ስህተት እንደሆነ እንድታውቁ አስቀድሜ ለመጠቆም ሞክራለሁ። አድማጭ ተመልካቾች ቆይታችን የተከታተላችሁትን ይመስል ነበር። በአካል ያመሰገንኩኝ። እንገናኛለን እንግዲህ ከአድማጭ ተመልካቾች ጋር ቅዳሜ መልሰን። መልካም ጊዜ ብያለሁ። ሰላም ውዴ፣ መልካም ጊዜ ላንተ። ባይ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! HD Sports.